ለእርሶ መጀን ብለናል። የትኛው የዛር ቤት ሲሆን ወግ አጥባቂና የሰዎችን ነፃነት የሚገፍ ሃይማኖት ነው። ወግ አጥባቂና የሰዎችን ነፃነት የሚገፍ አላስፈላጊ እምነት ነው። እርሱ አምላክ ነኝ አላለም። እሱም አምላክ ነኝ አላለም። እሱ እንደውም አብን ነው የገለጠው። እሱ የገለጠውን አምላክ ብቻ እናምልክ ምናምን የሚሉ ሰምታችሁ እንደሆነ መስቀሉ የመስቀል ቅርጽ ነው የያዘው። አንተስ ምን አለ ቢቀር? መስቀሉ ቄሱ የያዙት መስቀል የመስቀል ቅርጽ ነው ያለው። ለወንጌል የተከፈለ ዋጋ። አንዱ ተነሳና ኢየሱስ ይውደም በላለኝ። ጌታዬን የሞተልኝን ያዳነኝ። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን፣ ቆይታ ሁሉ ሰላም ነበር? እግዚአብሔር ይመስገን። እንደተለመደው ዛሬም እናንተ ይጠቅማሉ ያስተምራሉ ያላችሁን ቪዲዮ ቀንጨብጨብ አድርገን ተመልሰናል። ታዲያ እርሶም እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቮይስ ኦፍ ግሬስ አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እናንተ ደግሞ ውድ ቤተሰቦቻችን ይህን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮአችን እናልፋለን። ስርዓት ያጣ ቤት እየሆነ መጣ ቤቱ። ባለቤት አጣ፣ ተው የሚል የሚቆጣ ሃይባይ የጠፋበት ጊዜ እየሆነን ያለው ይሄ አውሊያ ቤት እንጂ ቤተክርስቲያን ውስጥ ያለ ተግባር አይመስልም። ወይም ጭፈራ ቤት፣ ሰው እንደ ልቡ የሚሆነው ጭፈራ ቤት ነው። በእግዚአብሔር ቤት ውስጥ ግን ስርዓት የሚባል ነገር አለ። ስርዓት የሚባል ነገር አለ። ስርዓት ያስፈልጋል። ይህ ሁሉ ሲደረግ የሚመለከተው የሚያዩ አባቶች፣ የሚቆጡ ታላላቆች የጠፉ ነው የሚመስለው። ቤት ውስጥ ጭፈራችንን ዓለም ላይ ጨርሰን አልመጣንም። እየሆነ ያለው ነገር በጣም የሚያሳፍር፣ አንገት የሚያስደፋ፣ ቤተ ክርስቲያን ውስጥ ነው እየተደረገ ብሎ ለማመን መቀበል የሚከብድ ነገር ነው እየተደረገ ያለውና ለምን ስርዓት አይኖረንም? ለምን ስርዓት አንይዝም? ለምን ከመስመር እንወጣለን? ልክ አለ ሁሉ ነገር በመጠን መኖር ያስፈልጋል። አምልኳችን ለእግዚአብሔር ቢሆንም ስርዓት 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 የሚባለው ነገር ያስፈልጋል። ቤተሰቦቻችን እናንተ ሐሳብ አስተያየታችሁን በኮሜንት መስጫ ውስጥ አስቀምጡልን። ቀጣይ ቪዲዮ ደግሞ ተመልክተን እንመለሳለን። መስቀሉ ቄሱ የያዙት መስቀል የመስቀል ቅርጽ ነው ያለው። የኢየሱስ ክርስቶስን ስቅላት ነው የሚናገረው። የኛ በፕሮቴስታንት ቸርቾችም ላይ ይሰቀላል አይደል? መስቀል የሚያሳየው እኮ ኢየሱስ ክርስቶስ ለኃጢአት ሞቶላል እያለኝ ነው። ያንን ስስም ፍቅሬን ብገልጥ እኔ ምኑ ጋር ነው ኃጢአት የሚሆነው? እኔ ኃጢአት አይደለም ይሄ ብቻ አይደለም እኮ ከአምልኮት ጋር እኮ የተያዘ ነገር አለ። ማንን? እንጨቱን እነሱም አያመልኩትም። እንጨቱ የሚያመለክተውን መልእክት ነው። ኃይልሻ የማታውቀውን አላውቅም ብለ ማለፍ ትችል ነበር። ጠያቂው መስቀልን ያመልኩታል ብሎ ሲጠይቅ አይ አያመልኩትም ብለ ግግም ለምን ትላለህ? የማታውቀውን በቃ አታውቅም። መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ፣ አይሁድ ክህዱን እነሳመነ። እንዴ መስቀል ቤዛችን ነው፣ መስቀል ኃይላችን ነው እየተባለ ከዚህ ውጭ አምልኮ አለ ወይ? መስቀል አብርሃ በከዋክብት አሰርገው ሰማይም ኩሉ ፀሐይ። ይህ የምናየውን ሰማያትን ያስዋበው ያስጌጠው እንጨት የተባለው መስቀል ነው እየተባለ ከዚህ በላይ አምልኮ አለ እንዴ? ለእሉ ክሌቱ ፍጡራን ስባተ ፈጣሪ ይደለውሙ እስመታረዩ በክብሮሙ። ምን ማለት ነው? ለነዚህ ለሁለቱ ፍጡራን ለማርያምና ለእንጨቱ ለመስቀሉ የፈጣሪ አይነት ምስጋና ይገባቸዋል። ለምን? በክብር ተስተካክለዋልና ይላል።
ከዚህ በላይ አምልኮ አለ እንዴ? ስለዚህ የማታውቀውን አላውቅም በል። አላውቅም ማለት ማንን ገደለ? ክብር ለኢየሱስ ይሁን። ወደ ቃሉ ተመለስ፣ መንገድን አስተካክል። ተባረክ። ቆንጆ መልእክት ነውና ኃይልሻ ብቻ ሳይሆን ብዙዎቻችን በማናቀው ነገር ገብተን ሐሳብ እንሰጣለን። በመሰለኝና በደሳለኝ ነው የምናወራውና ያ ደግሞ ትክክል ነው ብዬ አላስብም። እውቀቱ ከሌለን ዝም ብንል ይቀለናል። ባንቀላቀል ባንገባ ጣልቃ የተሻለ ነው። ስለምናቀውና ስለተረዳነው ነገር ብቻ ብናወራ ሐሳብ ብንሰጥ የተሻለ ነው። በማናቀው ነገር ውስጥ ገብተን ማይሆን ሐሳብና አስተያየት መስጠትም አስፈላጊ አይደለምና መስቀሉን ብሳለመው ምን ችግር አለው ለሚለው ወንድማችን አጥጋቢ መልስ የመለሰለት ይመስለኛል። እዚህ ላይ ምንም ማለት መጨመር ስለማያስፈልግ ማለት ነው። ኃይል እና ቤዛ እንደሆነ አምነውበት ነው የሚያደርጉትና ስለዚህ አምልኮም ጭምር እንደሆነ ወንድማችን በደንብ ግልጽ አድርጎ አውርቶታልና በማናቀው ነገር ገብተን ከምናወራ ሐሳብ ከምንሰጥ ብንቆጠብና ብንጠነቀቅ አስፈላጊ ነውና በተደጋጋሚ በማይመለከቱ ነገሮች ውስጥ እየገባን ሐሳብ ስንሰጥ ስንገኝ እንታያለንና ይሄ ባይሆን የኔ ምክር ነው ብዬ አስባለሁ። በመናቀው ነገር ላይ ብዙም ባይሆን የተወሰነ ነገር ለማስተካከልና ለማረም ከሆነ ሰዎች ወደ እውነት መንገድ እንዲመጡ ከሆነ በመናቀው ነገር ላይ ሐሳብ እየሰጠን ምክር ብንለግስ የተሻለ ነው ብዬ አምናለሁ። እስቲ ደግሞ ቀጣዩን ቪዲዮ ተመልክተን እንመለሳለን። ኢየሱስ ክርስቶስ እኮ በቀጥታ አምላክ ነው አይልም መጽሐፍ ቅዱስ። እሱም አምላክ ነኝ አላለም። እሱ እንደውም አብን ነው የገለጠው። እሱ የገለጠውን አምላክ ብቻ እናምልክ ምናምን የሚሉ ሰምታችሁ እንደሆነ አይ መጽሐፍ ቅዱስ ይጮሃል፣ አምላክ ነው ይላል። ጌታችን ኢየሱስ ክርስቶስ ፍጹም አምላክ ነው። is a perfect God ነው። ይሄ ለመቀበል የሚከብድ እና የሚከብዳቸው ሰዎችን በጣም ብዙ አሉ። ለምን? ሰው ነው ደግሞ ሰው ሆኖ ስለመጣ አምላክ ሰው ሆኖ ስለመጣ ስለበላ ስለጠጣ ስለተኛ ስለተነሳ ስለደከመው ስላረፈ እኛን ሆኖ ስለመጣ ያንን ሰው የሆነ አምላኬ ማለት የሚከብዳቸው ሶሳይቲስ አሉ እና ከዚህ የተነሳ ለመቀበል ከባድ ስለሆነ ይክዱታል። አይ ጥሩ ሰው ነበር፣ ደግ ሰው ነበር፣ ከሰዎች ሁሉ ትንሽ ላቅ ያለ ነበር። ባለፈው ያሳያችሁ የአሪዮስ ትምህርት ከፍ ያለ ነበረ እና ከፍጥረት መጀመሪያ ነበረ፣ አስደናቂ ሰው ነበረ፣ ግን ፍጡር ነበረ፣ መለኮት አይደለም የሚሉ ትምህርቶች የመጡት ከዚህ የተነሳ ነው። መጽሐፍ ቅዱስ በቀጥታም ዳይሬክትሊ ግን በተግባራቱም የኢየሱስን አምላክነት በግልጥ ያውጃል። ብሉይ ኪዳንንም አይተናል ከዚህ በፊት። በብሉይ ኪዳንም ሊመጣ ያለው ይህ መሲህ አምላክነቱን ባለፈው ጊዜ ሥላሴ ላይ አይተነዋል፣ ያሳያል። ግን በአዲስ ኪዳንም ቅዱስ መጽሐፍ ያስተምረናል። ኢየሱስ ክርስቶስ ፍጹም አምላክ ነው። የክርስቶስን አምላክነት የሚያሳዩ ቀጥተኛ ንግግሮችን ላስጽፋችሁ። መጀመሪያ የአምላክነቱ ቀጥተኛ ክሌምስ፣ ቀጥተኛ ንግግሮች፣ ቀጥተኛ አርጊመንትስ። አንድ እግዚአብሔር ተብሏል። ኢየሱስ እግዚአብሔር ነው ብሎ ይጮሃል ስለ ኢየሱስ ቅዱስ መጽሐፍ። ዳይሬክት ቴዎስ፣ በግሪክ ቴዎስ ቴዎሎጂ ምናምን የሚለውን ያገኘነው ማለት ነው። ቴዎስ ተብሏል ኢየሱስ፣ ቀጥታ ማለት ነው። ኢየሱስ ክርስቶስ እግዚአብሔር ነው፣ አምላክ ነው። ለምን? ቀጥታ ክሌም ያደርጋል ቅዱስ መጽሐፍ። መጀመሪያ ሳይወለድ በፊት ሰው ሆኖ ሳይመጣ በፊት ከርቀትም ኢሳይያስ አመላክቷል። በትንቢተ ኢሳይያስ ገና በትንቢትም ተነግሯል። እስራኤል አላስተዋለ ይሆናል እንጂ ሕግጋቱንና መጽሐፍቱንና ትንቢቶችን አገላብጦ በደንብ አላየ ይሆናል እንጂ ሲነገር ስለ እርሱ በኢሳይያስ ምዕራፍ 9 ቁጥር 6 ገና ላይ የምናነሳው ብዙ ጊዜ በኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢቭን ቢፎር ሂ ኬም እርሱ ኃያል ምን አምላክ፣ ኃያል አምላክ፣
የወንጌል ጸሐፍትም ሲጽፉ ሲተነትኑ ኢየሱስ ክርስቶስን በተለይ እንደ ዮሐንስ ወንጌል አይነት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ሪፒቲሽን አገን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ይሄ እኮ ብዙ አውርቻችኋለሁ። ስለዚህ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። ቃልም እግዚአብሔር ነበረ። እግዚአብሔር የሚለው ኤምፋሲስ አለው። ቃልም ዲስ ሎጎስ ጮ ነው የሚናገረው ዮሐንስ። እግዚአብሔር ነው። ቴኦስ ነው። ቴኦስ የእግዚአብሔር ስም ነው። ይህ ሎጎስ ኢዝ ቴኦስ አምላክ እግዚአብሔር ነው። ኢየሱስ አምላክ ነው። ያ ከየት ያገኘ ነው? ከቅዱስ መጽሐፍ። መጽሐፍ ቅዱስ ምን ይላል? ኢየሱስ መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሲናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ብሎ ይናገራልና ክርስቶስ ኢየሱስ ጌታ እንደሆነ ወይም እግዚአብሔር እንደሆነ በግልጽ ተጽፎ የምናገኝበት ክፍል እዚህ ክፍል ላይ ነውና እግዚአብሔር እንደሆነ ክርስቶስ ኢየሱስ እግዚአብሔር እንደነበረ በመጀመሪያ የነበረ የፍጥረታት ሁሉ ፈጣሪ እንደሆነ የፍጥረታት ሁሉ አምላክ እንደሆነ በኢሳይያስ ምዕራፍ 9 ላይ የሚናገረው የእግዚአብሔር ቃልም በመጀመሪያ ኢሳይያስ ነብዩ በትንቢቱ ላይ የተናገረው ቃል እሱ ነው። ኃያል አምላክ የሚለው ቃል አምላክነቱን ለማመልከት የተተነበየ ትንቢት ነውና አምላክነቱን ጥሎ እንደሚመጣና እሱ ደግሞ ሰውን ህዝቡን ሁሉ ከኃጢአታቸው እንደሚያድናቸውና ለሰው ልጅ ሁሉ መድኃኒት እንደሚሆን ተነገረ የቅድመ ትንቢት ወይም ቅድመ ትንበያ ነውና ስለዚህ ክርስቶስ ኢየሱስ እግዚአብሔር ነው ወይ ብሎ ለሚያነሱ ሰዎች አዎ እግዚአብሔር ነበረ። ለእግዚአብሔርነቱ ምልክት ደግሞ ለእግዚአብሔርነቱ ደግሞ ማስረጃ የሚሆነው የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 1 ላይ ያለው ቅድም ያነሳነው ሐሳብ እሱ በቂ መልስ ነው። ብዙዎች ሊቀበሉትና ሊያደምጡት የማይፈልጉት አንዱ ጥቅስ ይሄ ነውና በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ራሱ ደግሞ እግዚአብሔር ነበረ ወይም ቃል እግዚአብሔር ነበረ የሚለው ቃል በደንብ በግልጽ ተጽፎ የምናገኝበት ሐሳብ ነውና እኔና አብ አንድ ነን ይላል። እኔና አብ አንድ ነን፣ አንለያይም። እግዚአብሔርን አሳየን፣ አብን አሳየን ባሉት ጊዜ ደቀ መዛሙርቱ እኔና እኮ አብ አንድ ነን፣ እኔን ያየ አብን አየ። በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ የሚናገረው ይህንን ነው። እግዚአብሔርን ማንም ያየው የለም ይላል። በእቅፉ ያለው አንድያ ልጁ ደግሞ እሱን ተረከው ይላል። ስለዚህ ክርስቶስ ኢየሱስ አምላክ ነው ወይ? አዎ አምላክ ነው። አምላክ ነው። ብዙ ሐሳቦችን ማንሳት ይችላል። ከጊዜ አንፃር ወደ ሰፊ ሐሳብ ውስጥ መግባት ስለማያስፈልግ ነውና ምናልባት በዚህ ጉዳይ ላይ ጥያቄ አለኝ የምትሉ ወንድሞችና እህቶች በኮሜንት መስጫ አስቀምጡልን፣ ምላሻችሁን የምንሰጥ ይሆናል። መነጋገርም ስለሚቻል ማለት ነው። ወደ ቤተሰቦቻችን እስካሁን ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስቲ ቀጣዩን ቪዲዮ ደግሞ እንመልከት። እስልምናን ግን ከሃይማኖት ሳይሆን የምንቆጥረው በጣም ወግ አጥባቂና የሰዎችን ነፃነት የሚገፍ አላስፈላጊ እምነት ነው። ሲጀመር እስልምናን እንገባበታለን አይደለም ማለት ነው። አንፈልገውም፣ ጭራሽ አንፈልገውም። ይሄ ለብቻ የተቀመጠ ነው እስልምና ለኔና ለብቲ በቃ እንደውም ሞር የምንፈልገውኛ እስልምና ውስጥ ያሉ ሰዎች ሌላ እምነት ቢከተሉ ነው የሚሻለን እስልምናን ከሚከተሉ። ምክንያቱም እስልምና ውስጥ ያሉት ህግጋቶች ያሉት ሰዎችን ስናያቸው ምናምን ለኛ የማይነግሩ እነሱ ብቻ የሚያውቁት አንድ ነገር አለ ብለን እናስባለን። በሴቶች ላይ በሚያደርገው ነገር በተጽዕኖ ውስጥ ያለ እምነት ነው። ስለዚህ አምላክን የመገዛት ሳይሆን ኢስላሚክ ፖለቲክስ ነው ብለን ነው የምናስበው። እስልምና ሪሊጂየስ ፖለቲክስ ነው እስልምና በቃ አለቀ። ስለዚህ ሪሊጂየስ ፖለቲክስ አይደለም እኛ የሚያስፈልገን ወርሺፕ ነው የሚለው እሳቤ ያለን። ከዛ አንፃር ለእስልምና ያለን አመለካከት ያፈነገጠ በጣም ከማፈንገጥም ወደ ጥላቻ ያዘነበለ ነበር። ሱብሃንአላህ አንድ አምላክ አለ፣ እሱን ታምናለህ። ለሱ ደግሞ መገዛት አለብኝ ብለህም ታምናለህ። ነገር ግን እንዴት ነው መገዛው፣ እንዴት ነው ማመልከው የሚል ደግሞ ጥያቄ አለ። ስለዚህ ይሄ ጥያቄ ነው ወስዶ እምነት አልባ ደረጃ ያደረሰ። ወንድም እህቶቼ እንግዲህ ትልቅ ቁም ነገር ሃይማኖትን መቀየር
ወይም የአምልኮን ቦታ መቀየር እንዳልሆነና እኔ ወንድማችን ካነሳው ነገር አንፃር አንድ መልእክት አለኝ። መጽሐፍ ቅዱስ እንዲህ ይላል፣ አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ ሁሉ በክርስቶስ አንድ ሆነዋል ይላልና እንደሚታወቀው መጽሐፍ ቅዱሳችን ታርጌት አድርገው የሚናገረው ትልቁ ነገር ሰውን ከእግዚአብሔር ጋር ማስታረቅ ነው። የጠፋውን ሰው ፈልጎ ወደ እግዚአብሔር ሐሳብ ማምጣት ነውና ብዙ ሰዎች እረፍት ይፈልጋሉ። መጽሐፍ ቅዱስ እንደሚናገረው ማንም ሸክም የከበደው ቢኖር ወደ እኔ ይምጣ እኔም አሳርፈዋለሁ እንደሚል እውነተኛ ለሰው ልጅ እረፍት ያለው በክርስቶስ ኢየሱስ በማመን ብቻ የሚገኝ ነው። ዓለም የሚሰጠን ሰላም አይደለም። ዓለም የሚሰጠን እረፍት አይደለም። ዓለም ላይ ያለው ሰላምና እረፍት ጊዜያዊ ነው። ስለዚህ ወንድማችን ካነሳው ሐሳብ በዚህ አጋጣሚ ጥሪ ማስተላለፍ ፈልገው ማንም ሸክም የከበደው ቢኖር ወደ ክርስቶስ ይምጣ። በክርስቶስ የሚያምን ከሸክሙ ያርፋል። ከሸክሙ ያርፋል። እረፍት ፈልጋችሁ እረፍት ያጣችሁ ለእናንተ ክርስቶስ እውነተኛ እረፍት ነው። ሰውን አይደለም የምንከተለው። ሰውን አይደለም አይተን የምንመጣው። ሁኔታን አይተናል የምንመጣው። ክርስቶስ ኢየሱስ በመስቀል ላይ የከፈለው ዋጋ፣ በመስቀል ላይ የተሰቀለበት ምክንያት እኔና እናንተ ከዘላለም ጭንቀት፣ ከዘላለም እሳት እንድናመልጥና ከዘላለም ሞት እንድናመልጥ እግዚአብሔር በክርስቶስ ኢየሱስ በኩል ሊያሳርፈን ስለፈለገ ነው ዋጋ የተከፈለልን። ስለዚህ ዋጋው ቀላል አይደለም። ዋጋው ክርስቶስ ኢየሱስ በመስቀል ላይ የከፈለው ነው። ነፍስ ነው የተከፈለበት፣ ህይወት ነው የተሰጠበት። ስለዚህ በዚህ አጋጣሚ በተለያየ ሸክም ውስጥ ያላችሁ፣ በተለያየ ችግር ውስጥ ያላችሁ ወደ ክርስቶስ እንድትመጡ ግብዣዬ ነው። ወደ ክርስቶስ ኢየሱስ ኑ። የዘመኑ ላቂ ላይ ያለ፣ የዘመን ፍጻሜ ላይ ያለ ነው። ክርስቶስ ሊመጣ በደጅ ነው። ህይወታችን ያለችው አሁን ባለንበት ሰዓት፣ ምናልባት ይሄ ቪዲዮ በደረሳችሁ ሰዓት ብቻ ነው። ከዚህ በኋላ ምን እንደሚፈጠር ምን እንደምንሆን አናውቅም። አሁን ስላለንበት ሰከንዶች ብቻ ነው እኛ እርግጠኞች የሆነን የምንኖረው። ከዚህ በኋላ ምን ሊፈጠር እንደምንችል አናውቅም። ስለዚህ ወንድሜ እህቴ፣ ይሄ ቪዲዮ በአጋጣሚ እያያችሁ ያላችሁ ወንድሞችና እህቶች የመዳን ቀን አሁን ነው። ልታመልጡበት የሚገባ ሰዓት ጊዜ ይህ ጊዜ ነውና ወደ ክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ በማመን የዘላለም ህይወት አለ። በክርስቶስ ኢየሱስ በማመን የዘላለም እረፍት አለ። በክርስቶስ ኢየሱስ በማመናችሁ የዘላለም ሰላምን ታገኛላችሁ። ስለዚህ ቀን ሳለ ሰዓቱ ሳያልቅ ሳይጨልም ወደ ክርስቶስ ነው። ክርስቶስ ኢየሱስ ብቻውን ያድናል። እሱ እውነት ነው። እሱ ህይወት ነው። እሱ መንገድ ነው። እስቲ የአባታችንን ደግሞ ለወንጌል የተከፈለው ዋጋ ምስክርነት ደግሞ ሰምተን እንመለስ። አንዱ ተነሳና ኢየሱስ ይውደም በላለኝ። ጌታዬን የሞተልኝን ያዳነኝ ለፈለፍኩ አልኩ። ልክ ስለፈልፍ አንዱ መጣና ይዞ በጥፊ ሲያደርገኝ ጌታ ሆይ እኔ አልችልም አልኩ። ከዛ በኋላ በግራና በቀኝ ከ15 ደቂቃ በላይ ጠፈጠፈኝ፣ ግራና ቀኝ በጥፊ። እኔ ክችች ብያለሁኝ። ቀጫጫ ነኝ እኔ ወንድም፣ ንቅንቅ አልልም። ለካ የሚመታው ጌታ ነው። ከቸች ብያየዋለሁ። አይኔ ጭፍና አይልም። እሱ እጁ ተቃጠለ። የመታይ ሰውዬ ማለት እያለ ሄዶ ቁጭ ሲል አሰሩት። እጄ እዚህ ጋር ታሰረ፣ እግሬ ግጥም ተደርጎ ከታይ ታሰረ እና እጄ ተፈልቅቆ እዚህ ጉልበቴ መሃል ገባ ወደታች ማለት ነው። እና ይሄ ከታች ሆኖ እዚህ እና እዚህ አጣና ገባ። አጣና ገባና እግሬ ላይ እጄ ከታች አለ። ብድግ ሲያረጉኝ ተገለበጥኩ ማለት ነው። ተገለበጥኩ፣ እግሬ እንደዚህ ታየ ማለት ነው። ውስጥ እግሬ ወደ ላይ ማለት ነው። ውስጥ እግሬ ወደ ላይ ሆነ። ወደ ታይ ተዘቅዝቄ ነው ያለሁት። ተቆርጦ የተቀመጠ አጣና፣ ባህር ዛፍ አጣና አለ። ከዛ በዛ ጠመደኝ። በጣም ይጅ የሆነ ሰው ነው። ጠመደኝ እና የምትናገረው ሲኖር እቺን አውጣ። እኔ ምንም አልናገርም እንዳልኩ። እኔም ማስታውሰው ጌታ ምስክሬ ነው።
ያችን አንድ ጥፊ ነው። ከዛ በኋላ ሲመታኝ አውቃለሁኝ። ምንም አይሰማኝም። የሚመታው ጌታ ነው። እና እግሬ አሁን ባሳይህ ውስጡ ጥቁር ነው። የዛን ጊዜ እንትን ያለው ውስጡ በቃ ብጥስጥቶ ወጣ። እሱ ይሄ እጁ ተሞሽላለቀ፣ ደማ። ይሄ በቃ ተላላጠ። ቤተሰብ ወንጌል በዚህ ልክ ነው ዋጋ የተከፈለበት። የልጁ የክርስቶስ ኢየሱስ በመስቀል ላይ የተሰቀለበት የወንጌሉ ተልእኮ ሰው ከእግዚአብሔር ጋር እንዲታረቅ ነው። አባቶቻችን ሐዋርያቱ በብዙ መስዋዕትነት ነው እኛ ጋር እንዲደርስ ያደረጉት። ከክርስቶስ የተቀበሉትን አደራ ወደኛ ለማድረስ በብዙ መስዋዕትነት የመጣ የወንጌል ተልእኮ ነው፣ ወንጌል ነው። ስለዚህ በወንጌል አይቀለድም። በመጋዝ ተሰንጥቀዋል፣ በዘይት ተቀቅለዋል፣ በአናብስት ተበልተዋል፣ በሰይፍ ተሰይፈዋል፣ በእሳት ተቃጥለዋል። በዚህ ሁሉ ስደት ነው ወንጌል እኛ ጋር የደረሰው። ተገርፈውበታል። አባታችን ድንቅ ምስክርነት ነው። ስለ ወንጌል የተከፈለው ዋጋ እንዲቀልድ አይደለም። ሲወራ ምናልባት ቀላል ሊመስል ይችላል ነው። በብዙ መስዋዕትነት ነው እኛ ጋር የደረሰው። ስለዚህ የተቀበልነውን አደራ ነገ ከፊታችን ላለው ትውልድ ማስረከብ እንድንችል በስርዓትና በአግባብ ከአባቶች የተቀበልነውን የወንጌሉን አደራ ለሚቀጥለው ትውልድ እንድናስረክብ እግዚአብሔር ይርዳል። ሐሳብ አስተያየታችሁን በኮሜንት መስጫ ውስጥ አስቀምጡልን። ውድ ቤተሰቦቻችን እስከዚህ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ ተመልሰን እስክንገናኝ ድረስ የጌታ ጸጋና ቸርነት ከሁላችሁ ጋር ይሁን። ወዳችኋለሁ። ተባረኩ።